ከመዳም ቤት ለመጥፋት ያሰባችሁ ወይም ዝግጅት ላይ ያላችሁ እህቶቼ ከዛ ቤት ከመውጣታችሁ በፊት ማወቅ ያለባችሁ 5 ነገሮች። እነኚህ 5 ነገሮች ምን ናቸው? እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የሸዋሌ ቲዩብ ተከታታዮቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ሰላማችሁ በያላችሁበት ቦታ በዚህ ትርፍርፍ ይበልልኝ። ወደ ሸዋሌ ቲዩብ አዳዲስ የመጣችሁ እንኳን ደህና መጣችሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ነባሮችም እንደዛው እናንተ ሰብስክራይብ ስላደረጋችሁ ላይክ ሼር እንደውም አስተያየታችሁን እየሰጣችሁኝ አበረታቱኝ። ዛሬም በአዲስ ቪዲዮ ተከስቻለሁኝ። የዛሬ ቪዲዮ መዳም ቤት ላላችሁ በህጋዊ መንገድ ከኢትዮጵያ መታችሁ እዚህ ደግሞ ወደ ህገወጥነት ለምትቀየሩ ወይም ለመቀየር ያሰባችሁ ለመጥፋት ያሰባችሁ ማወቅ ያለባችሁን ከዛ ቤት ከመጥፋታችሁ በፊት ማወቅ ያለባችሁን 5 ነገሮችን ይዤላችሁ መጥቻለሁ። እነኚህ 5 ነገሮችን በቅደም ተከተል እናያለን ማለት ነው። የመጀመሪያው ወይም ተራ ቁጥር 1 ከመጀመሪያ ካላችሁበት ህጋዊ ሆናችሁ ከምትሰሩበት ቤት ጠፍታችሁ ወደ ህገወጥነት ተቀይራችሁ እዛ ቤት ጠፍታችሁ እዛ ቤት ህገወጥ ሆናችሁበት ከህጋዊ ወደ ህገወጥ አለው ቤት ገብታችሁ ስትሰሩ ደሞዛችሁን ስትጠይቁ አንሰጥም ቢሏችሁ እነኛ አረቦች ፈጣሪን አላህን ፈርተው ካልሰጧችሁ መክሰስ አትችሉም፣ መጠየቅ አትችሉም፣ በህግ መጠየቅ አትችሉም። ምክንያቱም ህገወጥ ስለሆናችሁ ማንንም መያዝ አትችሉም። ተራ ቁጥር 1 ዋናው ወሳኝ ነገር። ተራ ቁጥር 2 ፈጣሪ ያድርገውና በከባድ ህመም ብትታመሙ ትልቅ ሆስፒታል ውስጥ ገብታችሁ መታከም አትችሉም። ምክንያቱም ወረቀት ስለሌላችሁ ተያዥ ስለሌላችሁ እዛ ሆስፒታል ገብታችሁ መታከም አትችሉም። ሁለተኛው ይሄ ነው። ይሄም ማወቅ አለባችሁ። ከዛ ካላችሁበት ከህጋዊ ከሆናችሁበት ወደ ህጋዊ ስትቀየሩ ያለው ችግር ሁለተኛው ይሄ ነው። ሶስተኛው ደግሞ በአጋጣሚ ሆኖ ወደ ሱቅ ቦታ ወይም ወደ ልትዝናኑም ሊሆን ይችላል ወይም የሆነ ነገር ልትገዙ ይሆናል። ካላችሁበት ቤት ወጣችሁ ብትያዙ ወደ እስር ቤት፣ ከእስር ቤት ደግሞ ወደ ኢትዮጵያ ነው የምትገቡት ማለት ነው። ሶስተኛው ይሄ ነው። አራተኛው አገር ብትገቡ ተይዛችሁ እንደገባችሁ አገር ብትገቡ ወደዚህ ወደ ተያዛችሁበት አገር መመለስ ብትፈልጉ 5 ዓመት ጠብቃችሁ ነው ወደዛ አገር መመለስ የምትችሉት። አራተኛው ማለት ነው። አምስተኛው የመጨረሻው በፊት የምትሰሩበት መዳም ቤት በህጋዊ መንገድ የምትሰሩበት መዳም ቤት $300 ነው እንበል። ከዛ ካላችሁበት ቤት ከህጋዊ ካላችሁበት ቤት ወጣችሁ እዛ ውጭ ላይ $600 ቢከፈላችሁ $600 የቤት ኪራይ አለ፣ ትራንስፖርት አለ፣ ለእናንተ የሚያስፈልጋችሁ ማቴሪያል አለ። ዞሮ 300 ነው ቢቀራችሁ። ሊያውም አይበቃም። ከጓደኛ ጋር ትገጥማላችሁ፣ ትማግጣላችሁ፣ ብዙ ነገር ታደርጋላችሁ። ስለዚህ ከኮንትራት ካላችሁበት ቤት ምንም አይነት ለውጥ የሚያመጣው ነገር የለም። እነኚህ 5 ነገሮችን ከዛ ህጋዊ ከነበራችሁበት ቤት አውቃችሁ አስባችሁ መውጣት ያለባችሁ እነኚህ ነገሮች እንዳሉ ማወቅ አለባችሁ። መታሰር እንዳለ፣ ታመሙ መታከም እንደሌለ፣ በስነ ስርዓት መታከም እንደሌለ፣
ብትያዙ ህጋዊ ነው ማለት አትችሉም። ወደ ሀገር ነው መግባት የምትችሉት። መዳም ቤት እዛ ገባችሁበት ቤት የ2 ወር የ3 ወር ደሞዝ ቢነጥቋችሁ መጠየቅ አትችሉም። ብዙ አይነት ነገሮች፣ ብዙ አይነት ፈተናዎች አሉ እንጂ እከሌ ጓደኛሽ ወይም እከሌ ጓደኛ ያው በአብዛኛው ወንድ በህጋዊ መጥቶ ወደ ህገ ወጥ የሚቀየር የለም በእርግጥ ማለት ነው። ግን የአሁን ቪዲዮ የሚመለከተው ሴቶችን ነው። ምሳሌ የአንቺ ጓደኛ በህገ ወጥ እየሰራች 600 700 ብሰራ አንቺ በ300 ብሰሪ እሷን አይተሽ መውጣት የለብሽም። እግዚአብሔርን ራስሽን ጠብቀሽ በስነ ስርዓት ተከብረሽ መኖር ያለብሽ መዳም ቤት ነው። ያን ቤት እንኳን ባይመችሽ መቀየር ትችያለሽ። ስነ ስርዓት ባለው መንገድ ራስሽን ጠብቀሽ ራስሽን ተከብረሽ ትኖሪያለሽ በህጋዊ መንገድ ስትሆን እንጂ ገንዘብን ብላችሁ ህይወታችሁን አታመሰቃቅሉ። የእውነት ነው የምላችሁ። ምንም ህጋዊም ሆነን ህገወጥም ሆነን አንድ ነን። ምንም የተለወጠ ነገር እኔ ምንም በራሴ በማቀው አብሬያቸው ህገወጥ ሆነው እኔ ህጋዊ ሆኔ ምንም እየለወጡ ተኒ በላይ ያሰሩት ነገር የለም ሳቃቸው ማለት ነው። እኔ ራሴን አስከብሬ ራሴን ጠብቄ በእርግጥ አንዳንድ መዳሞች እዛ መዳም ቤት በህጋዊ ሆናችሁም በራሳችሁ የተለያየ ነገር እየገዛችሁ ምግብም ሆነ የሚያስፈልጋችሁ ማቴሪያል በራሳችሁ የምትገዙ አላችሁ። ይሄ የእናንተ ጥፋት ነው። ህጋዊ ሆናችሁ በራሳችሁ ምንም አይነት መግዛት የለባችሁም። ህጋዊ ስትሆኑ ሁሉን ነገር መግዛት ያለባቸው አሰሪዎቻችሁ ናቸው። ልብስ ብትሉ፣ ሻምፖ ብትሉ የሚያስፈልጋችሁን የሴት ልጅ የሚያስፈልጋትን ነገር መግዛት ያለባት መዳም ናት። ይህንን እናንተ ከጥንቱ ማስለመድ ያለባችሁ። አሁን እኛ ምንድነው ችግራችን? እኛ ኢትዮጵያኖች ችግራችን እንደሆነ ታውቃላችሁ። ሰውን እንትን አንልም። በቃ በራሳችን ገንዘብ ካለኝ ራሴን መጎዳት የለብኝም። አንደኛው ወጣሁት ራሴን እንትን ለራሴን ካልሆንኩኝ ለማን ልሆን ነው? ራሴ በሽታ ላይ ካወደኩኝ ለማን ልሆን ነው? እናንተ ገንዘባችሁን አወጣችሁ ለመዳሞች ማስለመድ የለባችሁም። እናንተ ካስለመዳችሁ የፈለጋችሁትን ምግብ በራሳችሁ ገንዘብ እየገዛችሁ ከተመገባችሁ እነሱ ምን ያደርጓችሁ? ጥፋቱ እኮ እናንተ ጋር ነው። በእርግጥ አሁን ምሳሌ ጾመኛ ከሆናችሁ ቢያንስ ጾመኛ ብትሆኑ ራሱ ሩዝ ከአረብ ሀገር አይጠፋም። ሩዝ ቀቅላችሁ ብቻውን በጨው መብላት ትችላላችሁ። ፈጣሪ የሚሰማችኋል። እግዚአብሔርን ለገንዘብ ከሆነ የወጣችሁት ለገንዘብ እስከሆነ ድረስ እዛ ቤት ሩዝ እንትን ቲማቲም ድንች አይጠፋም፣ ሌላ ቢጠፋ ማለት ነው። እና እናንተ ራሳችሁ ናችሁ እንጂ ራሳችሁን የምታስለምዱ። ካላስለመዳችሁ እግዚአብሔር ምንም አይሏችሁም መዳሞች። እናንተ ኃይለኛ ማድረግ ያለባችሁ እናንተ ናችሁ ብላችሁ እንትን ብላችሁ ልብስ ደግሞ ያያመረኝ ይሄ መልበስ አለብኝ። እናንተ እኮ የት ነው የምትዝናኑት? የት ተዝናናላችሁ? አንድ ቢጃማ የሙቀት አንድ የሙቀት አንድ የቀዝቃዛ ካላችሁ መቀየሪያ መስሪያ 3 ወይም 4 ካላችሁ በቂያችሁ ነው። ወደ ሀገር ስትገቡ ትገዙታላችሁ። እግዚአብሔርን እከሌ ልብስ ለብሳለሁ ይሄንን ብላችሁ እንትን አትበሉ። የእውነት ልብስ ቁም ነገር የለውም። እኔ ልንገራችሁ፣ አንድ የተማርኩት ነገር ልንገራችሁ። የኔ የሴትዮ ልጅ ዩኤን ስላችሁ በጣም በዓለም ደረጃ በየቦታው ዓለሞችን የተቸገሩ እንትኖች ሀገሮችን እየሄደ የሚረዳ ልጅ ማለት ነው። ልጇ እንደዛ ነው። እና አብዛኛውን ጊዜ የሚኖረው በቃ በአየር ላይ በሉት በቃ ከአንዱ አውሮፕላን ወደ አንዱ አውሮፕላን በተለያዩ እና የሚለብሰው ልብስ 2 አይነት ሱፍ ነው። 2 ብቻ ነው እና የቤት ውስጥ መቀየራ። ከዛ ሴትዮ ለምንድን ነው እዚህም ሲመጣ 2 ምናምን አለች። ያን በሚያደርጉበት ልጆቹን ይዞ ሄዶ በአመት ያዝናናል። ከዛ የተረፈውን ደግሞ ለዛ ለተሸገረው ሰው ያበላል ያጠጣል። እኔ ይበቃኛል 2 ልብስ እየበላሁ እየጠጣሁ ነው፣ ልብስ ባበዛ ምን ይሰራል ይለኛል አለች። እና ገረምኩኝ። አንድ ትምህርት ወሰድኩኝ። ለካም እንደዚህ አለ ብዬ ማለት ነው። እንግዲህ እሱ በጣም $5000 $6000 የሚከፈለው ሰው ነው። አስባችሁታል?
እሱ እንግዲህ የሚያስበው እኔ 3-4 ልብስ ለምን እቀያይራለሁ? ምክንያቱም ግማሹን ለዛ ለተቸገረው ህዝብ ለተቸገረው ዓለም ማብላት አለብኝ እና ደግሞ በአመት 2-3 ተለያዩ አገር ሄጄ ልጆችን ማዝናናት ፈልጋለሁ። እንደዛ ነው ደስ የሚለኝ ይለኛል አለች። እና የትምህርት ለኔ ትልቅ ለካ እንደዝም አለ ብያሰብኩኝ እና አብዛኞቻችን እህቶቼ ከራሴም ጀምሮ በእርግጥም ማደርገው ነገር ነው ማስተዋል አለብን። ገንዘባችንን ልብስ ብናበዛ ምን ምናደርግ ትርጉም የለውም። እንደኛ ብጤ ብዙ የተቸገሩ አሉ። 2 ልብስ ካለን አንዱ ልብስ ምንሰጣቸው የምንጸድቅበት ነገር ነው እንጂ ልብስ ካለበስኩኝ ምናምን ይሄ አማረኝ እያለን የአረብ ሀገር ቅራቅንቦ እኔ ላደረኩት ነገር እጸጸታለሁ። እግዚአብሔርን ኢትዮጵያ 2 ስገባ ልብስ ነው ይዤ ገባሁት። ልብስ ያሁን ያን ሁሉ ላደረኩት ነገር ይጸጽተኛል። ለምን አደረኩ? ያን ጊዜ እነኛን ሱቅ ስወጣ $20 $30 በዛን ሰዓት ልብስ እየገዛው ከማስቀምጥ ወርቅ አስቀምጭ እየገዛሁበት ያን ብር አጠራቅም ወርቅ ገዝቼ አስቀምጬበት ቢሆን ዛሬ እዚህ አረብ ሀገር አልነበርኩኝም። እግዚአብሔርን እና ካሁን በኋላ የምትመጡ እህቶችም ይሄን ቪዲዮ የምትሰሙ ለቅራቅም ለልብስ ምናምን አረብ ሀገር ይዛችሁት የገባችሁት ኢትዮጵያ ውስጥ አንዱንም አይመሳሰልም እና ማወቅ አለባችሁ። ያው ብዙ ነገር አላብዛባችሁ። ይሄንን ቪዲዮ ደግሞ ለብዙዎች እንዲደርስ ሼር ላይክ አድርጉላቸው ማለት ነው። እስከ ቪዲዮ ፍጻሜ ስለተከታተላችሁ ከልብ አመሰግናለሁ። ባይ ባይ።